እኔ ከአንድ ወር በፊት ወይም አንድ ወር አልሞላኝም እዚህ ቦታ ላይ መጥቼ ነበር። እዚህ ቦታ ላይ ስመጣ ድንግል ማርያምን እባክሽን ብዬ ለምኜ ነበር። ለህዝብ ሁሉ የደረሽው ለኔ ድረሽልኝ ብያት ነበር። በሄድኩ በሶስተኛ ቀኔ የነበረው ችግር በሙሉ ተፈቶ ቋጥሬ ተፈቶ የነበረኝን በሽታ ሁሉ አቃላልኝ። ብዙ ሚስጥር ነግሬያት ሚስጥሮቼን በሙሉ ፈታች እና ድንግል ማርያም እኔ ውዬ አላድርም። ሚስጥሮቼ ከተፈቱ ሳምንት ሆኖኛል። 16ንም አልጠብቅም። ዛሬ ሄጄ ቃለ ምስክሬን እሰጣለሁ ብዬ በዛሬ ዕለት ደጇ መጣሁ። አመስግኑልኝና ለኔ የደረሰ ለሁላችሁም በቤታችሁ ይድረስ። ድንግል ማርያም ለሁላችሁም ትድረስ። እመቤቴ ማርያም ሰው በደንብ አልኩልኝ። ይበቃል፣ ተነግሯል። እግዚአብሔርን አመስግኑላቸው። በጣም ብዙ ውስብስብ ችግር ነበረ። በስራዬ፣ በስራ ቦታዬ፣ በሀብት በንብረቴ፣ በጤናዬ ውስብስብ ችግር ነበረ። አንድ ወር አይሞላኝም እዚህ ቦታ መጥቼ 7 ቀን ድንግል ማርያምን አልቅሼ ለምኛት ሄደው ቋጠሮዬን ሁሉ በሶስተኛው ቀን ፈታችልኝ። ደስ ብሎ ለምስጋና መጥቻለሁ ብለዋል። እግዚአብሔርን አመስግኑላቸው። መቅንሽ አልቋል ተባልኩ ሕክምና ቦታ ሲሄድ፣ ነገር ግን ድንግል ማርያም እንኳን ያለቀውን መቅኔ እኔን በህይወት የምታቆም እናት አለችኝና እሷ ደጅ እጄ ማጸናለሁ ብዬ ድንግል ማርያም ደጅ መጣሁ። እመቤት የለም እንኳን ይሄው በሽታዬ ጥዬ ባውደ ብረት አገኛለሁ። ክብር ለድንግል ማርያም ይሁን። ይሄ ወንድማችን ከ15 ቀን በፊት እዚህ ቦታ መጥቼ ድንግል ማርያምን ችግሬን ሁሉ ልክ እንደ ጸሎት መጽሐፍ እንደማነበው ጽፌ በዝርዝር ለድንግል ማርያም ነገርኋት። በ15 ቀን ውስጥ የነገርኋትን ሁሉ ፈታችልኝ። ክብር ለድንግል ማርያም ስለው አመስግኑልኝ ብሏል። አመስግኑለት። ይህ ወንድማችን የዛሬ ዓመት ታምሜ በጭንቅ ላይ ነበርኩ። እዚህ ቦታ መጥቼ ድንግል ማርያምን ለምኜ ተማጽኜ ሄዱ። ክብር ለድንግል ማርያም ከህመሜ ሁሉ ፈውሳኝ ዛሬ ለምስጋና በደጇ መጥቻለሁ። አመስግኑልኝ ብሏል። አመስግኑለት። እቺታችን እግሬን አሞኝ ነበረ። የዛሬ ዓመት ድንግል ማርያም ደጅ መጥቼ ተማጸንኳት። እባክሽ እግሬን ፍቺ ድንግል ማርያም ሰርቼም ልብላ ብዬ ድንግል ማርያምን ለመንኩ። ይሄው ስለቴ ልጅ መጥቻለሁ ተፈውሼ ብላለች። አመስግኑላት። ይሄ ወንድማችን ድንግል ማርያም ለኔ በጨጓራ መመሰቃይ ነበር። ሐኪም ቤት ሄጄ ስመረመር ጨጓራ ከፍተኛ የሆነ አሲድ ይረጫል ተባልኩ። በዚህ የተነሳ ለ7 ወር መድኃኒት ተሰጠው 100,000 ክፍል 7 ወር ሙሉ ያን መድኃኒት ተጠቅሜ ልድን አልቻልኩም። ወደ ሌላ ተቀይሯልና ሰርጀሪ መሰራት አለብህ አሉኝ። በዚህ ጊዜ ለብዙ ጊዜ በግሉኮስ ነበርኩ። ምግብ አልቀምስም። ድንግል ማርያም ተአምሯ እንደዚህ ሲነገር ሰምቼ ባክሽ ድንግል ማርያም እኔንም ለደጅሽ አብቂኝና ፈውሽኝ አልኳት። ድንግል ማርያም ለደጇ በቃችኝ፣ ከህመሜን ፈወሰችኝ። አመስግኑልኝ ብሏል። አመስግኑለት። የምንቀሳቀሰው በዘንግ በዱላ ነበረ። የሰራ አካላቴ ሁሉ ተሳስሮ ከአንደበቴ በቀር ሰውነቴ ሁሉ የተቆለፈ የታሰርኩ ነበርኩ። እዚህ ቦታ ከመጣሁ 2 ወር አልፎኛል። እየተመላለስኩ ድንግል ማርያምን አመስግኑልኝ። ዛሬ ያን ዘንጌን ጥዬ በእግሬ መቆም መንቀሳቀስ ችያለሁ። ድንግል ማርያምን አመስግኑ ብሏል። አመስግኑለት። ወንድሜ እግሩን አሞት አጋጣሚ ደግሞ ስውራ አማራ መጥቶ ገና ደጃፏን ሲረግጥልን እግሯን ምኖላታለን እና ለእኛ የደረሰት ለእናንተም ትድረስ፣ ለሁላችንም ትድረስልን። አመሰግናለሁ። በማህፀን እጢ በሽታ አሰቃየ ነበረ። ድንግል ማርያም ልጅ መጣው እመቤቴን ተማጸንኳት። እንደዚሁም ባለቤቴ የሥራ ዝውውር ያስቸግረው ነበረ። ድንግል ማርያም እባክሽ ወደ ቤተሰቡ ቀላቅልልኝ ብዬ ድንግል ማርያምን ለመንኳት። እኔም ተፈውሼ ባለቤቴም ከቤተሰቡ ተቀላቅለው ድንግል ማርያምን ላመሰግን ስለዚህ ልጅ መጥቻለሁ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የወንድማችን መልእክት ይዤ መጥቼ ነው። አንዲት እህት ነበረችና በክፉ መናፍስት ስርዓት ውስጥ ነበረች። ይጥላት ነበረ። በዚህ የተነሳ ጭንቅላቷ ይበጠበጥ ነበረ። ድንግል ማርያምን እባክሽ አድኝኝና እንደ ሰው አድርጊኝና እደጅሽ መጥቼ ልመስክር ብላ ለመነቻት። ድንግል ማርያም ከህመማ ሁሉ ፈወሰቻት። ይኸው ስለቷን ይዤ መጥቻለሁ። አመስግኑልኝ ብሏል። ወንድሜ ወደ ውጭ ሀገር ፕሮሰስ ጀምሮ ሊሄድ ሲል የስኳር ህመም ታማሚ ነው ተባለ። ድንግል ማርያምን ለመንኳት። ድንግል ማርያም ለኔ ደርሰሽልኛል፣ ወንድሜን አድኝልኝ ብዬ ድንግል ማርያምን ለመንኳት። ድንግል ማርያም ደርሳለኛለች። እመቤቴን አመስግኑላለች። አመስግኑላል። እኚህ እናታችን በማህፀን ካንሰር በሽታ ተሰቃይ ነበረ። ወደ ጥቁር አንበሳ ሪፈር ተጽፎልኝ እኔ ድንግል ማርያም ደጅ ሄጄ ሞታለሁ ብዬ ነው የመጣሁት። ነገር ግን ድንግል ማርያም ይሄው ከካንሰር በሽታ ነፃ አድርጋ ህይወቴን ቀጠለችልኝ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድማችን 450,000 ብር ከፍዬ ለስራ ወደ ውጭ ሀገር ወጥቼ ነበረ። ነገር ግን 2 ወር ሳልሰራ ታመሙ። ወደ 6 ሆስፒታል ተመረመሩ። ልድን አልቻልኩም። ወደ ሀገሬ መለሱኝ።
በዚህ ጊዜ እዚህ ሲሄድ በሽታውም ሊገኝ አልቻለም። ሰኔ ወር እዚህ ቦታ መጥቼ ሰኔ አጋማሽ ላይ እዚህ ቦታ መጥቼ ድንግል ማርያምን እባክሽን የተሰወረውን የምትገልጭ አምላክ ወላዲተ አምላክ ሆይ እባክሽ ህመሜን ፈውሽ ብዬ አልቅሼ ለመንኳት። ክብር ለድንግል ማርያም። የተሰቃየሁበት ህመሜን ሁሉ ድንግል ማርያም ፈወሰችኝ። አመስግኑልኝ ብሏል። አመስግኑለት። ይቼታችን ያዘለቻት ሕፃን እጇ መዘርጋት አይችልም። ያልሄድኩበት ሕክምና ስፍራ የለም። ነገር ግን ልጄ ልድንልኝ አልቻለችም። ድንግል ማርያምን ተስፋ አድርጌ ስውሯ ማርያም ገዳም መጣሁ። እመቤቴን አልቅሼ ለመንኳት። 7 ቀን ጸበሏን አስጠምቄ ይሄው ድንግል ማርያም የልጄን እጅ ፈታልኛለች። ክብር ለድንግል ማርያም ይሁን። አመስግኑልኝ ብለዋል። አመስግኑላቸው። ወገቤን በጣም እታመም ነበረ። የዛሬ ዓመት እዚህ ቦታ መጥቼ ድንግል ማርያምን ተማጽኜ ሄደው ከነበረብኝ የወገብ ህመም ሁሉ ድንግል ማርያም ፈወሰችኝ። ዛሬ ለምስክርነት መጥቻለሁ። አመስግኑልኝ ብለዋል ወንድማችን። ግን እናታችን በውጭ ሀገር ነበር የምኖረው። ድንግል ማርያም ስውሯ ማርያም ለደጅሽ አብቂኝ፣ የልጆችንም ነገር አደራ ብያለሁ ነበረ። ይሄው ለደጁ አብቅታኛለች። ድንግል ማርያምን አመስግኑልኝ። ስለዚህ ልጅ መጥቻለሁ ብለዋል። አመስግኑላቸው። እኛ አባታችን ሰውነቴ አይንቀሳቀስም። በተለይ ግራግሬና ቀኝ እጄ መንቀሳቀስ አይችልም ነበረ። ምግብ የምመገበው በግራ እጄ ነበረ። እዚህ ቦታ መቼ ድንግል ማርያምን ለምኜ ከፍ አድርጉት። ድንግል ማርያም የታሰረውን እጄን ፈታችልኝ። በቀኝ እጄ ምግብ መመገብ ጀምሬያለሁ። አመስግኑልኝ ብለዋል። አመስግኑላቸው። ይሄ ወንድማችን ልቤን ያመኝ ነበረ። እዚህ ቦታ መቼ ድንግል ማርያምን ተማጽኜ በጸበሏ በእምነቷ ከነበረብኝ የልብ ህመም ሁሉ ተፈውሻለሁ። አመስግኑልኝ ብሏል። አመስግኑለት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኚህ እናታችን አንድ የሚያስጨንቀኝ ጉዳይ ነበረ። ሱባኤ በገባሁበት ሰዓት አንድ ሴትዮ መጣ አጽናናችኝ። ድንግል ማርያምን የሚያስጨንቃት ጉዳይ ልጄ ተማሪ ነው፣ ከዩኒቨርሲቲ ፈተና እንዲያልፍልኝ ድንግል ማርያምን ለምኛት ነበረ። በራእይ አይቼ ድንግል ማርያም ፈተናውን አሳልፋልኝ አሁን ነሐሴ 16 ይመረቃል ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የከባድ ተሽከርካሪ መኪና ሹፌር ነኝ። የዛሬ ዓመት በከፍተኛ በወባና በጨጓራ ህመም ተሰቃይቼ ስራ ቁሜ ነበረ። እዚህ ቦታ መጥቼ ድንግል ማርያምን ተማጽኜ ሄደው ከህመሜን ፈወሰችኝ፣ ትዳር ሰጠችኝ፣ ስራዬን ባረከችኝ። ወደ ቀድሞ ስራዬም ተመለሱ። ዛሬ ስለቴ ልጅ መጥቻለሁ። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። ይቼታችን በመንፈስ በሽታ አሰቃያለሁ። ወገቤን እስር አድርጎ እግሬን ያሳጥረዋል፣ ያስረዝመዋል። ይሄ ሁሉ ተቸግሬ ድንግል ማርያም ደጅ መጣሁ። ይሄው እመቤቴ ፈታኝ፣ ለፍቅሯ መገለጫ ስላድኗ ልጅ መጥቻለሁ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይቼታችን ጭንቅላቴ ላይ እጢ ነበረብኝ። እሱም በኦፕራሲዮን ሳስወጣ ግራ ተጋብቼ ነበረ። ድንግል ማርያም እባክሽ ለልጆቼ እንድተርፍ አንቺ እርጂኝ ስውሯ ማርያም ብዬ ከ8 ወር በፊት መጥቼ ነበረ። አሁን በድጋሚ ቼክ አድርጊ ተብዬ ሲቲ ስካን ተነስቼ ድንግል ማርያም ነፃ አድርጋኛለች። ክብር ለድንግል ማርያም ይሁን። የወንድማችን ሹፌር ነኝ። በ2015 ዓመተ ምህረት በወንበዴዎች ታግቼ ነበረ። ከዛ ወዲህም እንዲሁ ተደጋጋሚ አደጋ ይደርስብኝ ነበረ። እዚህ ቦታ ድንግል ማርያምን እባክሽ ከዚህ ካደጋ ሁሉ አንቺ ጠብቂኝ፣ ደጅሽ መጥቼ ስለቴ ልጅ መጥቻለሁ። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። ልጄን በጸናምብኝ ነበረ። ድንግል ማርያም ጸበልና እምነቷን ባለበት ስንሰጣት ምልክት አየን። እዚህ ቦታ ይዘን መጣን። በአንድ ቀን ድንግል ማርያም ልጄን ማረችልኝ። አመስግኑልኝ ብለዋል። አመስግኑላቸው። ይሄ ወንድማችን ታምሜ ነበረ። እዚህ ቦታ መጥቼ ድንግል ማርያምን እባክሽ ከህመሜ ሁሉ ፈውሽ ብዬ ለምኛት ሄደው ድንግል ማርያም ከህመሜ ፈወሰችኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እህታችን በአንድ ፊት እጄን ያመኝ ነበረ። ድንግል ማርያምን ተማጽኛት እመቤቴ ለውጥ አሳይታኛለች። ድንግል ማርያምን አመስግኑ ብላለች። አመስግኑላት።